ኢትዮጵያ ነዳጅ በከበረባቸው ሀገራት መካከል የምትገኝ ቢሆንም አንዲት በርሜል ነዳጅ ከራሷ ጥልቅ ከርስ ውስጥ ማውጣት ስትችል አልታየችም። ሰሜንም ደቡብ ሱዳኖች እንደ ምንጭ የሚፈልቅ ነዳጅ አላቸው። ሶማሊያም በነዳጅ የበለጸገች እንደሆነ ይታወቃል። ቀይ ባህርን ተሻግረን እዚህ ከኢትዮጵያ ቅርብ የሚገኙ የአረብ ሀገራት ለዓለም የነዳጅ ማከፋፈያ ታንከሮች እንደሆኑ ቀጥለዋል። የኛዋ ኢትዮጵያ ከመሃል እንዴት ነዳጅ አይኖራትም የሚለው ጥያቄም የበርካቶች ጥያቄ ሆኖ ሲነሳ ሲጣል ቆይቷል። በርኬት በቅርቡ ከኦጋዴን የተፈጥሮ ጋዝ ማምረት ጀምራለች። ቢሆንም ግን ይህ ጋዝ እንጂ ድፍድፍ ነዳጅ አልነበረም። ላለፉት 7 ዓመታት ግን ድፍድፍ ነዳጅ በወሎዋ ለገሂዳ ወጥቶ እየፈሰሰ መሆኑ ሲነገር ቆይቷል። የበጋ ወራቶችን እየጠበቀ የሚፈሰው ይኸው ድፍድፍ ነዳጅ የተፈጥሮ ነዳጅ እንደሆነ ቀደም ባሉ ጥናቶች ተረጋግጧል። ከሰሞኑ ደግሞ ይህ ነዳጅ መጠኑ ጨምሮ ሰዎች እንደ ውሃ እየጨለፉ ለግል ጥቅማቸው እያዋሉት እንደሚገኙም ከአካባቢውም እየወጣ በሚፈሰው ነዳጅ ከፍተኛ ብክለት እያጋጠመ እንደሆነ ተነግሯል። አንድ ነዳጅ ቆፍሮ ለማውጣት በኪሎ ሜትሮች ጥልቀት መጓዝ ግድ የሚል ቢሆንም የወሎ ነዳጅ ግን እንደ ውሃ መሬቱን ፈንቅሎ እየፈሰሰ ይገኛል። ታዲያ ለምን ማውጣት አልተቻለም? የአካባቢው ባለስልጣናት ስላደረጉት ሙከራዎች፣ አሁንስ ነዳጁ ስላለበት ሁኔታ ምን አሉ የሚለውን እነግራችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያ ነዳጅ የሌለባት ሀገር አይደለችም። ጥናቶች እንደሚያመላክቱት ኢትዮጵያ ከኦጋዴን እስከ አባይ ሸለቆ ድረስ ግዙፍ የነዳጅ ክምችት እንዳላት ይነገራል። ይሁን እንጂ ከዚህ ውስጥ እስካሁን ድረስ አንድም በርሜል ነዳጅ ማውጣትና መጠቀም አልቻለችም። ምናልባት በኦጋዴን በቅርቡ የተጀመረው የተፈጥሮ ጋዝ ውጤት የተገኘበት መስሏል። ሆኖም እስካሁን ለገበያ መቅረብ ስለመጀመሩ የሚያረጋግጥ መረጃ ግን አልወጣም። ነገር ግን ነዳጁን የማውጣት ስራዎች እንደተጀመሩ የሚያመላክቱ መረጃዎች አሉ። ኢትዮጵያ ለረጅም ዓመታት ነዳጅ ማውጣት ትግል አድርጋለች። ብዙ ጊዜ ተገኘ ከተባለና ለማውጣት ስራ ስትጀምር አንዳች ነገር ተፈጥሮ የማውጣት ስራ ያቆማል፣ አሊያም ደግሞ ነዳጁ ጠፋ ይባላል። በመጨረሻም የታወቁ የነዳጅ ማውጫ ቁፋሮች አሉ። አሁንም በሙከራ ላይ የሚገኙ ያሉ ቢሆንም የኢትዮጵያ የነዳጅ ፍለጋ ነገር 70 ዓመታት አልፎታል። እስከ ዛሬ አመርቂ ውጤት አልተገኘም፣ ምናልባት ከኦጋዴን በስተቀር። መጨረሻቸው ሳይታወቁ ከቆዩ ብዙዎች በጉጉት ሲጠብቁትና ለበርካታ ጊዜም አጀንዳ ሆኖ የቆየው የወሎ ነዳጅ ጉዳይ አንደኛ ሆኖ ይነገራል። በወሎ የተለያዩ አካባቢዎች በተለይም ደግሞ በአባይ ሸለቆ ስር በሚገኘው ደቡብ ለገሂዳ ወጥቶ ሲፈስ የነበረው ነዳጅ መጨረሻው ምን እንደሆነ የብዙዎች ጥያቄ ሆኖ ቆይቷል። ከሰሞኑም ይህ ነዳጅ ወጥቶ እየፈሰሰ ሲሆን ተመልሶ መነጋገሪያ አጀንዳ ለመሆን በቅቷል። የበጋ ወቅቶችን እየጠበቀ የሚፈሰው ይኸው የተፈጥሮ ነዳጅ ጉዳይ የተረጋገጠ ነዳጅ ሆኗል። የነዳጅ ክምችቱ ይገኝበታል የተባለው ስፍራ በወረዳው 010 ቀበሌ ልዩ ቦታው ጎራና ትምህርት ቤት አቅራቢያ ሲሆን ይህም በራሱ ፈንድቶ ገጸ ምድሩ ላይ ሲፈስ የነበረው ድፍድፍ ነዳጅ በተለያዩ የሀገር ውስጥ አጥኚዎችም ነዳጅ መሆኑ ተረጋግጧል። አሁንም ነዳጁ እየወጣ ይገኛል። የደቡብ ወሎ ዞን የማዕድን ሀብት ልማት መምሪያ ኃላፊ ነዳጁ በትክክል ወጥቶ መሬት ላይ እየታየ ነው፣ በተሰነጠቁ መሬቶች አማካኝነት የወጣው ነዳጅ በአካባቢ የሚገኙ ውሃዎችን እየበከለ ይገኛል ሲሉ በትናንትናው ዕለት ተናግረዋል። በደቡብ ወሎ ዞን በለገሂዳ ወረዳ የነዳጅ ክምችት በተፈጥሮ አስገዳጅነት ከከርሰ ምድር በላይ መውጣት ከጀመረም ከ7 ዓመታት በላይ ቢያስቆጥርም እስካሁን ጥቅም ላይ እንዲውል ባለመሰራቱ አሁንም የነዳጅ ድፍድፉ መሬቱን ሰንጥቆ እየወጣ መሆኑን የዞኑ የማዕድን ሀብት ልማት መምሪያ አረጋግጧል። በመምሪያው የማዕድን ስፍራዎችና ፍቃድ አስተዳደር ቡድን መሪ የሆኑት አቶ ጀማል እንድሪስ የነዳጅ ክምችት አዋጭነቱ ተጠንቶ ጥቅም ላይ እንዲውል ለማድረግ በተደጋጋሚ ለማዕድን ሚኒስቴር ጥያቄ ሲያቀርቡ መቆየታቸውን ተናግረዋል። ከዚህ በፊት በወረዳ ያለውን የነዳጅ ክምችት ጥቅም ላይ ለማዋል የተለያዩ ፕሮጀክቶችን በግል ተቋማትና በመንግስት ተቋማት ሲሞከር ነበር። እኛም በየጊዜው ጉዳዩ የመገናኛ ብዙሃን ሽፋን እንዲያገኝ ስናደርግ ቆይተናል ያሉት ኃላፊውም እኛ ማድረግ የምንችለውን ጥናት እንዲካሄድ ግፊት ማድረግ ነው። በዚህ መሰረት በ2011 ዓ.ም የማዕድን ሚኒስቴር በጉዳዩ ላይ ውይይት አካሂዶ ነበር። በሰዓቱም ሀብቱ እንዳለ ከመሬት በላይ በምልክት ተጋልጦ እየታየ ስለሆነ ሀገራችንና አካባቢው ማህበረሰብ እንዲጠቀም ለማድረግ ጥናት እንዲካሄድ ጥያቄ አቅርበን ነበር ሲሉ ተደምጠዋል። ጥናት ለማካሄድ እቅድ መያዙን ነግረውናል። ከዛ በኋላ ግን ምንም አይነት እንቅስቃሴ አልተደረገም ሲሉም ኃላፊው ተናግረዋል። ይኸው የነዳጅ ጉዳይ የለገሂዳ ወረዳ ኮሚሽን በተደጋጋሚ ትኩረት እንዲሰጠው እየጠየቀ ነው። አመራሮቹም በየጊዜውና በተገኙበት መድረክ ሁሉ ስለ ጉዳዩ ሳያነሱ አልፉም። ያም ሆኖ ግን የሚመለከተው አካል ጥናት እናደርጋለን ብሎ ቃል ከመግባት ባለፈ የተለየ ነገር የለም፣ አሁንም ጥያቄውን እያቀረብን ነው ሲሉ ተደምጠዋል። በመሆኑም አሁን ላይ በተሰነጠቀው መሬት ከላይ የሚፈሰውን ድፍድፍ የአካባቢው ማህበረሰብ በመውሰድ ለምሽት መብራትነት በኩራዝ በባህላዊ መንገድ እየተጠቀመበት ይገኛል። ይህም ማዕድን ለሀገር ትልቅ ገቢ ቢሆን ትኩረት ተሰጥቶት እየተሰራ ባለመሆኑ ነዳጁ እየባከነ ነውም እያሉ ይገኛል። የወረዳው አመራር እንደሚሉት ከመሬት በላይ ያለው ወይም የሚታየው ድፍድፍ በጣም ቀጭን አይደለም፣ ግን ደግሞ በጣም ይሸታል፣ ተቀጣጣይ ነው። ለናሙናም ቢሮ ያመጣነው አለ፣ ስናቀጣጥለው በጣም ይቀልጣል።
ይህን የተፈጥሮ ሀብት ጥቅም ላይ ለማዋል መስራት የሚችለውና በአዋጅ መብት የተሰጠው ማዕድን ሚኒስቴር ነው። በአቅም ደረጃም ቢታይ ወረዳው አይችልም ሲሉ ተደምጧል። የወሎ ዩኒቨርሲቲም ከዚህ በፊት የተለያዩ ባለሙያዎችና ተማሪዎችን በስፍራ በመውሰድ ምልከታ አድርጎ ነዳጅ መሆኑን አረጋግጧል። በወቅቱ ባለሙያዎቹ አካባቢው በተዳከመ መሬት ምክንያት ነዳጁ ወደ ውጭ እንደወጣ ነው ያስረዱት። እናም ነዳጅ ስለመሆኑ የሚያጠራጥር ነገር ያለ አይመስልም። አጥኚ ያልሆነ ማንም ተራ ግለሰብ ነዳጅ ስለመሆኑ በስሜት ብቻ መረዳት ይችላል። ምክንያቱም ፈሳሹ በእሳት ይቀጣጠላል ወይም እሳት ካገኘው ይነዳል። ሰዎችም ለመብራት በፕላስቲክ እየቀዱ ይወስዱታል። ነዳጅም ይሸታል። ከዚህ በላይ የማዕድንና ኢነርጂ ሚኒስቴር ባለሙያዎችን ልኮ ለበርካታ ጊዜያት ጥናት አስደርጓል። በጥናቱም ወጥቶ እየፈሰሰ ያለው ነዳጅ ስለመሆኑም ማረጋገጫ ሰጥቷል። ነዳጁ የሚገኘው ወደ ስር እስከ 1 ኪሎ ሜትር ጥልቀት እንደሆነ ጥናቶች ያመላክታሉ። ነዳጁ መኖሩ ቢረጋገጥም እንኳን ለማውጣት እጅግ ከፍተኛ የሆነ ወጪ ስለሚጠይቅ ኢትዮጵያም ይህን የወሎ ነዳጅ በራሷ ማውጣት እንደማትችል አስቀድሞ ተነግሯል። ያለው አማራጭም ነዳጁን በውጭ ኩባንያዎች አማካኝነት እንዲወጣ ማድረግ ነው። ለዚህ ሲባል ቀደም ሲል 5 የእንግሊዝና የኔዘርላንድ ነዳጅ አውጭ ኩባንያዎች ወደ ቦታው እንዲገቡና ተጨማሪ ጥናት እንዲያደርጉም ፈቃድ ተሰጥቷቸው እንደነበር ይገለጻል። ለነዳጅ ፈላጊዎች ፈቃድ ሲሰጥ መጀመሪያ ለ4 ዓመታት ይሰጣቸዋል። ከዚያም ይበል የሚያሰኙ ሁኔታዎች ሲታዩ የይራዘምልን ጥያቄ ሲያቀርቡም ተጨማሪ 2 ዓመታት ይፈቀድላቸዋል። በድምሩም 8 ዓመታት መሆኑ ነው። በእነዚህ የተራዘሙ የፍለጋ ዓመታት ታዲያ አንድ ኩባንያ ዝርዝር ጥናት አድርጎ የከርሰ ምድር ናሙናዎችን ወስዶም አጥጋቢ ሲሆን ብቻ ወደ ቁፋሮ ሊገባ ይችላል። የነዳጅ ክምችቱ ኑሮ ነገር ግን ነዳጁ ቢወጣ ለረጅም ዓመታት የማይዘልቅ ሲሆን ወይም በሌላ አዋጭነት ምዘና ፍለጋው ባይሰምር ለፍለጋ የወጣው ወጪ ቀልጦ ይቀራል። ታዲያ ይህ ወጪ በሁኔታዎች ተለዋጭ ቢሆንም ቀላል የሚባል አይደለም። በትንሹም ወደ ሩብ ቢሊዮን ብር ጠራርጎ ይወስዳል። በዚሁ የደቡብ ወሎ ነዳጅ ፈለቀ በተባለበት ስፍራ ፋልከን የሚባል ስም ያለው አንድ የእንግሊዝ ኩባንያ በፍለጋው ዘለግ ያሉ ዓመታትን ተንከራቷል። የሚፈሰው ነዳጅ መሆኑን አረጋግጦም የሙከራ ቁፋሮ ለማድረግ በ3 ማዕዘን ዳስ ጥሎ ታይቷል። ነገር ግን ምክንያቱ ባልታወቀ ሰበብ ካምፓኒው አካባቢውን ጥሎ ወጥቷል። ለምን እንደወጣ ሲጠየቅም ለመንግስት ያቀረበው ምክንያት የፋይናንስ እጥረት አጋጠመኝ የሚል እንደነበር ተገልጿል። ለወሎ ነዳጅ መውጣት እንቅፋት የሆነ ሌላም ችግር አለ። ችግሩም የጂኦሎጂና የመልክዓ ምድሩ ምቹ አለመሆን ሲሆን ረቂቅ ቴክኖሎጂን ይጠይቃል። እንደ ሶማሊያ አካባቢ ዝርግ መሬት አይደለም። በዚህ ምክንያት ከፍተኛ ካፒታል ይጠይቃል። ካምፓኒዎች ይህን የወሎ ነዳጅ ትተው ከወጡ በኋላም ጥናቶች ቀጥለው ነበር። በዚሁ በወሎ ነዳጅ አለ በሚባልበት አካባቢ ላይ ጦርነቱ እስኪቀሰቀስ ድረስ ጥናትና ምርምሮች ቀጥለው የነበረ ሲሆን ከክልሉ በተውጣጡ የዩኒቨርሲቲ ምሁራን ጥናት በሚገባ ተደርጎበታል። በዚህ ምርምር ከከርሰ ምድር ወደ ገጸ ምድር እየፈሰሰ ያለው ነዳጅ ፔትሮሊየም መሆኑን ተረጋግጦም ተጨማሪ ግኝቶችን አስመልክቶም ጥናቱ እንዳበቃ መግለጫ እንዲሰጥበት ቃል ተገብቶ ነበር። በተለይም በግብጽ የሚሞከሩ የአረብ ሀገራትና አንዳንድ የምዕራባውያን ጭምር ኢትዮጵያ ነዳጅ እንዳታወጣ የሚሉ የሴራ ትንታኔዎች አሉ። ለአብነት የቻይናና የሩሲያ ነዳጅ አውጭ ኩባንያዎች በኦጋዴን ቁፋሮ ሲጀመር ዓለም አቀፍ የፋይናንስ ማዕቀብ ይጣልባቸዋል፣ ወከባ ይፈጸምባቸዋል። ከታጣቂዎች በኩልም ተኩስ እንዲከፈትባቸው ይደረጋል። ከዚያም ጣጥለው ይወጣሉ። እናም ይህ ዛሬ የተጀመረ ሳይሆን ከበርካታ አስርት ዓመታት በፊት የተደረገ ነው። ይህን የወሎውን ነዳጅ ማውጣት ወደ ማህበራዊ መገናኛ ብዙሃን ከመውጣቱ ከዓመታት በፊት ተሞክሯል። ነገር ግን ነዳጅ አውጭ ኩባንያዎቹ ስራዎቻቸውን ጥለው ሲሄዱ ተመልክተናል። ከዓመታት በፊት የቻይና ሰራተኞች በኦጋዴን ነዳጅ ለማውጣት ቁፋሮ በጀመሩ በአጭር ጊዜያት ውስጥ ሁሉም በታጣቂዎች ተገለዋል። ይህም ከውጭ የሚፈጠርባቸው ጫና አንዱ ውጤት ቢሆንም ኢትዮጵያ ላቆም ያለውን የእርስ በርስ ጦርነት ኢንቨስት ለማድረግ ስለማይፈቅድላቸው እንደሆነም ይናገራሉ። በሶማሌ ክልል ኦጋዴን አካባቢም 7 ትሪሊዮን ኪቢክ ቤንዚን ያለው የተፈጥሮ ጋዝ ክምችት የማዕድን ሚኒስቴር ይፋ ማድረጉ ይታወቃል። አሁን ላይ ይህን የተፈጥሮ ጋዝ የማውጣት ስራ ተጀምሯል። የወሎ ነዳጅ አሁንም ተጨማሪ ጥናት ተደርጎ መታየት ይኖርበታል። ነዳጅ በቀላሉ ማውጣት የማይቻል እንኳን ቢሆን የምልክት አካባቢው ላይ ነዳጅ እንዳለ ማሳያ በመሆኑ ጥናት መደረግና አቅም ያላቸው ድርጅቶች ወደ ቦታው እንዲመጡ ማድረግ ያስፈልጋል። አሁን ነዳጁ በተገኘበት አካባቢም ነዳጅ ይኖርባቸዋል ከሚባሉ የአባይ ሸለቆ መልክዓ ምድር አካባቢዎች የተሳሰረ ነው። አበቃን። መልካም ጊዜን ተመኘን።